cry for equal rights, to recognize the gender equality issue, but a human issue. የቤትና የቤተሰብን የአካባቢ ብሎም የሀገሯን ትውልድ በማስቀጠል ከፍተኛ ድርሻ የምትወጣም ኃላፊነትም ሆነ ድካሟ ከባድ ነው። በወል ስም አጠራሯም ሴት፣ በምግባሯ እህት፣ እናት ብቻ ብዙ ስም አላት። ፍጡር የሆነ ሁሉ ለሷ ያለው ድርሻና ትርጉም ልዩ ነው። በቤተሰብ ካላት ከፍተኛ አስተዋጽኦና ድካም የተነሳ የሷን ድካምና እንግልት የማያውቅና የማይረዳ የለም። እንዳለመታደል ግን በእኛ ሀገር ያለው የተዛባ ስርዓተ ጾታ አተያይ ምክንያት ዳግም በሴቷ ላይ የሚደርሰውን ጫና ከፍተኛ እንዲሆን አድርጎት ቆይቷል። ሴት ልጅ ነች ትልቁን የሰው ልጅ የምታመርተውና ቤት ውስጥ ትልቁን ድርሻ የምትጫወተው ሴት ነች። ይታወቃል። ቤተሰብን በመንከባከብ ልጆችን በማሳደግ የቤቱን ትልቅ ድርሻ የምትወስደው ሴት ነችና እድሉ ባልተሰጣት ሰዓት ግን መስራት እየቻለች ግን ሳትሰራቸው የምታልፋቸው ብዙ ችግሮች አሉ ቤት ውስጥና እነዛ እንደ ክፍተት ይቀጥላሉ። እቺ ሴት ደግሞ አቅሙ ያላት መስራት እየቻለች መለወጥ እየቻለች ደግሞ በማህበራዊ ዘርፉ ላይ እንዳትሳተፍ ትሆናለች። ማን ይናገር የነበረ ማን ያርዳ የቀበረ ነውና ሀገረኛ ብሂሉ ትናንት በአማራ ክልል በተለያዩ ሀገሪቱ አካባቢዎች በቤተሰብ ደረጃም ሆነ በአካባቢው የሴቶች መብት የተረገጠበት እንግልትና ድካሟ የበዛበት በጥቅሉ የተዛባ ስርዓተ ጾታ አረዳድ የነገሰበት ትውልድ ያስቀጠለች ለሷ የሚሰጠው ትርጉም የለሽ መደጋገፍና መረዳዳት የጠፋበት ሆኖ በሷ ጫንቃ ብቻ የተመሰረተ ህይወት እንዲኖር አስገድዶ ቆይቷል። እናቴና አባቴ አንድ ላይ ሲኖሩ እናቴ በንብረቷ ላይ የመወሰን አንድ እንስሳ እንኳን ገበያ ወስዶ ለመሸጥ የአባቴ ፈቃድ እንጂ የእናቴ የማይጠበቅበት የነበረበት ዘመን ነው ያለፈው። ሴት ደግሞ ምንም አይነት መብት እንደሌላት እናቴ ብዙ ነገር ስትጨቆን የኖረችበት ሁኔታ አለና አሁን ድረስ ማረሳው ያ ምንድነው ሴት ዝቅ ብላ ወንድ በቃ የቤቱ ራስ የቤቱ አባወራ በቃ ተሰሚነት ያለው የሱ ሐሳብ ብቻ የሚደመጠው የወንድ ብቻ እንደሆነ ነው። የቤት ስራ በጥቅሉ የሴት ስራ ነው። አንድ ሰው አንድ ወንድ ልጅ እንጨት ተሸክሞ ከመጣ አንተ ሴት ነህ እንዴ ይባላል። ውሃም ከቀዳ እኮ ሴት ነው ይባላል። እኛ ስናደግ ከልጅነታችን ጀምሮ ማለት ነው። እና ሴትም ልጅ ደግሞ ዱር ሄዳ አትሰራም ኖር ነው። እዚህ ታች አጎራባት ተረፎ የሚባለው እንትን ማለት ነው። ከዚህ ከፎንቴና ግብታ ሄዳ ሞፈርና ቀንበርሱ ቂማ ሄዶ ጅብ እንዳይበላው ብላ አልፈታም ብላ እንደተያዘ ተሸክማ መጣች። እሱ አርቦ ሄዷል። ሚስትህ እኮ እንደዚህ ይዛው መጣች ብለው ቢሉት የፍረቱን ፈታት። ለምን እንግዲህ የወንድ ስራ ሰራሽ ብሎ ማለት ነው። ይህ ወደ ኋላ ጎታች የሆነ የሁሉም ነገር እንቅፋት ሆኖ በሴቷ ላይ የሚስተዋለው ጎጂ ልማዳዊ ድርጊትና የተዛባ ስርዓተ ጾታ አረዳድ በእያንዳንዱ ቤተሰብና አካባቢ ላይ መንጸባረቁ ደግሞ ከሷም አልፎ በአካባቢና በሀገር ላይ በማህበራዊ ኢኮኖሚያዊ ፖለቲካዊ ተጽዕኖ ዛሬም ድረስ ከትውልድ ትውልድ እንዲሻገር የእድገትም ማነቆ እንዲሆን አድርጓል። አሁን ድረስ በሴቶች ላይ ከፍተኛ የሆነ ጫና አለ። ንብረቴ ነው ብላ የማዘዝ መብት የላትም። ችግሩ ለልጆችም ተርፎ አሁን እኔ ትዳር ሲይዝ እናቴ አባቴ ሲያስተዳድራት እንደነበረው የመሆን ነገር ነው በኔ ውስጥ በውስጤ ያደገው ማለት ነውና ትልቅ ተጽዕኖ ነው በልጆችም ላይ በሀገርም በአካባቢም ላይ ስንኖር
የሴት ልጅ ዝቅ ማለት ነው የሚታየውና ይሄ ነገር ችግሩ አሁንም ድረስ አለ። የዛሬ ተሞክሮ መዳረሻችን ደግሞ በአማራ ክልል ደቡብ ወሎ ቃሉ ወረዳ 06 ቀበሌ ፎንተኒና አካባቢ ተብሎ በሚጠሩ የአንድነት የሴቶች ልማት ህብረትን እንቃኛለን። የዚህ ማህበር ሰብሳቢ ወይዘሮ አሚናት አሊ ይባላሉ። በዚህ ቀበሌ ሞዴል ቤተሰብና አካባቢን መመስረት ችለዋል። ማህበሩ ከይስሙላ ተግባር ወጥቶም በተጨባጭ ስራዎች ሴቷ የራሷን አቅም እንድታሳድግ ባገኟቸው ስልጠናዎችና ውይይቶች ራሳቸውና አካባቢያቸውን መቀየር ችለዋል። ሌሎች አስተማሪ ተግባራትንም እየፈጸሙ ይገኛሉ። የመጀመሪያው የሁሉ ማነቆ የሆነውን የሴቷ እኔም እችላለሁ ብላ እንድታምንና ትችላለች ብሎ ማህበረሰቡ እንዲመሰክር በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች እንድትሳተፍ የሚያደርጓቸው ጥረቶች ሰፊ ናቸው። አሁን እኛ ጋር ከ2011 ጀምረን በቁጠባ ላይ የተደራጀን ሴቶች ነን። ልማት ህብረቱ ማለት ነው። ቁጠባችን ላይ በ15 ቀን በወር ውይይት አለንና ውይይት ላይ እኛ መስራት እንደምንችል በወንድ ብቻ አይደለም እድገትና ሴቶችም ሰርተን መቀየር እንደምንችል ብዙ እንወያያለን። የድር መሪዎች ጋር ተገናኝተን ለምሳሌ አጉል ድግሶች አሉ፣ እነዛን ነገር የማስቀረት ሴት መጠቃት እንደሌለባት ከተጠቃች ወደ የት ሄዳ የህግ ከለላ ማግኘት እንዳለባት ውይይታችንን ሰፋ አድርገን እንወያያለንና በዚህ ረገድ አሁን ላይ ይሄንን ካብኩት እኔ ነኝ። ብዙ ነገር ወንድ ነው የሚሰራው ብሎ በፊት እንትን ሲል የነበረው አይምሮዬ ነገር ግን እኔም ሰርቼ መቀየር እንደምችል በደንብ እንትን ያልኩበት ጊዜ ነው ያለውና ሌሎችንም እየተደራጁ ስራ እንዲሰሩ አሁን እንደዚህ አይነት በተለይ አሁን ፕሮጀክቶች መጥተው ስልጠና ሲሰጡን ያንን ስልጠና ተግባራዊ እንዲያደርጉ እዚህ አሁን ይሄ መንደር ሞዴል መንደር ነው። FSRP የሚባል ድርጅት ነው እንትን ያለንና ሞዴል መንደሩ የሞዴል መንደሩ ሰብሳቢ ነኝ። ነገር ግን ቅድሚያ የተባልኩትን እኔ ሰርቼ ሌሎች ደግሞ በእኔ ልክ እንዲሰሩ የማድረግ ስራ ነው እየሰራን ያለን። ከቦታው አንፃር ምናምን ነው እንጂ ደግሜ በሰራት ፈቃደኛ ነኝ። መሬት ላይ ካለው እነዚህ ናቸው የበለጡት። አሁን ይሄ በቀን ነው የምንቆርጠው። ቢያንስ እኔ ጧት ማታ ውሃ እናጠጣለን፣ እሱም ያጠጣል። ልጆች አሉን፣ ልጆቻችንን እናዛለን። እኔም ድጃ በምገባ ሰዓት እነሱ ደግሞ ይረዱናል እና ቤት ውስጥ በጣም ትብብር አለ። እኔ እንጀራ ስጋግር እሱ ወጥ ይሰራል፣ ሽንኩርት ይልጣል፣ ምን ይላል። ልብሶቻችንን ስናጥብ እንተጋገዛለን። ለልጆቻችን ያለውን ነገር በትምህርት ዙሪያ ተባብረን በቤት ውስጥ ባለው ነገር ተባብረን እየሰራን ነው። ጥሩ እየሄደ ነው ያለውን ነገር። አሁን በሷ በጎደለት ሁላ እያገዝኩ ነው ያለሁት ማለት ነው። አሁን ከዱሩ እንጨት ሰብራለሁኝ። እኔ አሁን እንጨት ዳሷ ሰብር መድር በፊት ግን እንጨት ተሸክማ ነበር የምመጣው ወዳው እንደተጋባን አይደለም በጊዜ ማለት ነው። ከዛ በኋላ እንደዚህ እየተማርን ስንመጣ ግን ደሞ ይሄ ጓሮ አትክልት በሚለው እነዚህ ስርዓተ ጾታና የስርዓተ ምግብ እሱን ከተማር ነው ወደዚህ ከፍተኛ እንኳን እኛ እዚህ 60 ሰዎች ታቅፈናል። አሁን ከኛ ራሱ ሌላው ማህበረሰብ ብዙ ተምሯል እና እኔ እንደራሴ አሁን በዛ ብዙ ትልቅ ትምህርት ያገኘሁበት እና ቢያንስ አሁን እኔ ውሃም እቀዳለሁኝ። በፊት የሷ ስራ ብቻ ነበር። ይሄ እንጨት ሰበራ የሷ ነው፣ ውሃም የሷ ነው። ሁሉ ነገሯ ገበያ ራሱ ሄዳ እንትን ማለት የራሷ እኔ ዝም ብዬ ወጥቼ ገብቼ ከእርሻ ስመጣ ዝም ብዬ መጠቀም ነው። የጎደለ ነገር ካለ እዛ ጮሄ ተሳድቤ ነበር አይደለ። አሁን ያ የለም። በተለይ አሁን ያለ እድሜ ጋብቻ ላይ አሁን ላይ እየተቀረፈ ያለበት ሁኔታ ነው ያለው። ነገር ግን እስከዛሬ በነበረው እንትን ሴት ልጅ 12 አመት 15 አመት ከሞላት መዳር እንዳለባት ነው ማህበረሰቡም ከቤተሰብም ያላቸው አመለካከት። ሴት ልጅ በወቅቱ መዳር ነው ያለባት። ተምራ ምንም የምታመጣው ውጤት የለም ተብሎ
ትምህርቷን አቋርጣ እንድታገባ የሚደረግበት ሁኔታ እስከ ቅርብ ጊዜ ድረስ ነበር። ነገር ግን አሁን ላይ ያለ እድሜ ጋብቻ በሚለው እንትን ላይ ቁጥጥርም ክትትልም አለ። ሴቷ እንደገና አሁን ላይ ስትፈልግ ነው የምታገባው እንጂ እኔ አልፈልግም ካለች ተገዳ የምታገባበት ሁኔታ አሁን ላይ እንደቃሉ ይሄ የቀነሰበት ሁኔታ ነው ያለው። ገበያም ትሄድ ለእሱም ትሄድ ያጋጥማል። ሁሉ ጊዜ አማና የለምና ወጣ ትሄዳለች። ጣፍጥም አይጣፍጥም ሰርቼ እኔ ግን ልጆችን ጦማቸውን አልዋላቸው። ቡናዬን ስቶፕ አለኝ፣ በስቶፕ እዛው ቁጭ ብዬ እቆላለሁ። መፍጫ አለኝ፣ እዛው ፍጭት ታረጋለሁ። እዛው ፍጭት ታረጌ እሷን ድረስ አስቀምጥላታለሁ። ራሴን አላስታምንም፣ ራሴን አላስርብም። የወለድኳቸው ልጆችም አልጎዳም። ገበያም ከሄድኩኝ የሽሮ ቅመም የበርበሬ ቅመም አትነግረኝም። ራሴ ገዝቼ እመጣለሁ። እሷም ከሄደች እንደዛው ማለት ነው። እንደገና ደግሞ ሰላጣ፣ ቆስጣ ምናምን እነዚህ አትክልቶች ቪጂቴብል የሚባሉ ነገሮች ከሳምንት ሳምንት ዋና አስቤዛ ብለን የምንገዛውን ነገሮች ገዝተን ትርፈኛ ነበር እሱን የምንገዛው። ብርት ሲተርፈን ወደዛ እንገባለን፣ ሳንገዛ እንመጣም። ግን እንደዚህ ሂሳብ ውስጥ አንዶለው። አሁን ግን የዛ ሂሳብ ቀርቶልኛል። በልማት ህብረታቸው ሲወያዩ ባሏ ተናግሯት ከሆነ ባልየው ተጣርቶ በልማት ቡድኑ ቁጭ ተብሎ ይታያል። የልማት ቡድኖቹ ካዩ በኋላ እና ብለው አይጣርተው በል ከዚህ በኋላ ሂስህ እንድታነሳ ብለው ተነጋግረው ችግሮቻቸውን ፈተው ይሄዳሉ። ማህበራዊ ችግራቸው በሚገርም ሁኔታ ትምህርት አቋራጭ እዚህ ቀበሌ ላይ ምንም ነገር የለም። የጤና 18ቱን ፓኬጅ አፕላይ ተደርጓል እያንዳንዱ ቤት ላይ። አሁን እኛ ተሞክሮ ነው ስንል ይህንን መሰረት አድርገን ነው ከግብርና ፓኬጆች ከጓሮ አትክልት ጀምሮ ሌላ ምርጥ ዘር እንደዚህ የመሳሰሉትን እስከ ማለት የተሰራበት ሁኔታ ነው ያለው። ከዛ ባለፈ ደግሞ ስራና ስልጠና አሁን ጠንካራ ቀበሌ በመሆኑ ኦልሞስት ወጣቶች ተደራጅተው በከብት እርባታና ማደለብ ላይ እየተሰማሩ ያለበት ሁኔታ ነው ያለው። በሚገርምህ ከኢኮኖሚ ዘርፋቸው ላይ አሁን ይቺ አንድነት ምለ አሁን እሷን ስላየን ነው አንድነት የልማት ህብረት ኦልሞስት ወደ 280 ሺህ ብር አካባቢ ኮንትሪቢዩት አድርገዋል። ሲኖራቸው ከዛው 100 ብር 200 ብር ይቆጥባሉ። ሳይኖራቸው ሲቀር ደግሞ 20 ብር 50 ብር ይቆጥባሉ። እንደዛ እያደረጉ አሁን ቀበሌውን አነጋግረን በተቻለ መጠን አሁን ቦታ ሰጥቷቸዋል የመሬት ቦታ ላይ። እሱ ላይ አሁን እንግዲህ ሌሎች የመዝናኛ ቦታዎችን እየሰሩ ራሳቸውን አውትሻይን የሚያደርጉበት ነው። አሁን ሴቶች እዚህ አካባቢ ላይ አንድ ሴት ችግር ሲደርስባት በፊት ላይ የነበረው ተለባብሶ ይቀራል ወይ ደግሞ የሆነ ሰው ተይ ብሎ ይተዋታል። አሁን ግን ሴቱ በራሱ ቁጭ ይላል። የከሌ ችግር ምንድነው? ከእንትና ጋር ያላት ምንድነው? ቁጭ ብለው ዲስከስ ያደርጉበት። ከዛስ ምን እናድርግ? እርቅ ከሆነ ወደ እርቅ ወስደው እንድትታረቅ ያደርጋሉ። ተበድላ ከሆነ እንድትካስና ሰፊ የሆነ ችግሮችን የሚፈቱበት እዚህ ቀበሌ ላይ ያው ልዩ የሚያደርጋቸው ምንም አይነት ጎጂ ልማዳዊ ድርጊት የለም። ያለ እድሜ ጋብቻም የለም። አቋራጭ ተማሪ ብዙ በዘርፈ ብዙ ተግባራቶች ላይ በቃ የተሳለጠ ስራ ነው የሚሰራውና አንድም እናት ልጇን እንድታቋርጥ አይፈልጉም። ችግር ካለ ቶሎ ወስደው ያችን ሴት ይገስጻሉ፣ ይመክራሉ፣ ጥቅሙን ያሳያሉ። እና ይሄ መስተጋብራቸው በተለይ በደንብ እንዲጨምር ልብ ለልብ እንዲገናኙ እንደ ሴት ምንድነው ያለብን ችግር የሚለውን ቁጭ ብለው እንዲፈቱ ያደረገን ሰፊ ድል አሁን አቅማቸው እየዳበረ ያለበት ሁኔታ ነው ያለውና በፖለቲካውም ብታየው ሴቶቹ በቃ በመሪነት ደረጃ ራሳቸውን ችለው እንዲመሩ እያደረጉ ነው። ቢያንስ ቀበሌ ላይ ውሳኔ መወሰን ቤታቸው ላይ ውሳኔ ሰጭ በመሆን ደረጃ እና ራሳቸውን አፕዴት አድርገው በፖለቲካውም በኢኮኖሚውም በማህበራዊም ያላቸው አቅም ጎልብቷል። አሁን የሴቶች ችግር የኢኮኖሚ ችግር ነው። እሱን በቁጠባ በተለያየ በጓሮ አትክልት በዶሮ በመሳሰሉት ነገር ፈተውታል። አንዱ ይሄ ነው የኢኮኖሚ ችግራቸውን በማቃለል። ሁለተኛው ማህበራዊ ሁኔታቸው ወይም ማህበራዊ ችግሮቻቸው የትምህርት፣ የጤና እነዚህ የቤት ውስጥ የስራ ጫናን የሚያቃልሉ ነገሮች አሉ። እነሱን ፈተዋል ሙሉ በሙሉ በሚባል ደረጃ ማለት ነው። ሌላው እንግዲህ የመልካም አስተዳደር ምነው ትልቁ ችግር ያለው እሱ ላይ ነው። ይሄ ከበርካታ ከውሳኔ ሰጭነት፣ ከተሳትፎ፣ ከተጠቃሚነት እኩል ከመታየት አንጻር ያው በፊተኛው ለረጅም ጊዜ የመጣው የስርዓተ ጾታ የተዛባ የስርዓተ ጾታ ግንኙነት ስለነበር ያንን በሚገባ ፈተውታል። We stop the gender inequality.
ይህ ሞዴል ቤተሰብና አካባቢ እንዲፈጠር በአካባቢው አስተዳደር የቆየውን ጎጂ ልማዳዊ ድርጊትና የተዛባውን የስርዓተ ጾታ አስተሳሰብ ሁሉም እንዲቀየር የተለያዩ ስልጠናዎችና ድጋፎችን በመስጠት ከቀበሌ እስከ ወረዳ፣ ከወረዳ እስከ ደቡብ ወሎ ዞን አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ መምሪያ ብሎም ሌሎች ግብረሰናይ ድርጅቶች ድጋፋቸውና ክትትላቸው እንዲሁም ጥረታቸው ልዩ ነበር። ዳኛ ወረዳ እንደ አጠቃላይ ወደ 41778 አካባቢ የሚሆኑ ሴቶች በዚህ በልማት ህብረት የተደራጁ ሲሆኑ 1463 የልማት ህብረቶች አሉን። 1 ለ10 የሚባለው ደግሞ አሁን በአዲስ መንገድ ያደራጀ ነው ወደ 4768 አሉንና እነዚህን ይዘን ነው ወደ ስራ የገባ ነው። መጀመሪያ ከክልል መረጃው ሲመጣና እንድናሰለጥን ስንደረግ በዋነኛነት የኛ ትኩረት ምንድን ነበር? ቀደም ሲል ይሄው አደረጃጀት ነበረን፣ ግን ኦልሞስት ወደ 32000 አካባቢ ሰዎች ነበር ያደራጃ ነው ሴቶችን ማለት ነው። አሁን ግን በአዲስ መንገድ ስልጠና ሰልጥነን የወረዳውን መንግስት ኦልሞስት ወደ 98000 ብር አካባቢ ከመደበልን በኋላ በየ4 ቀጠናዎች አሉ። በአራቱ ቀጠናዎች ስልጠና ከሰጠን በኋላ ነው ወደዚህ ስራ የገባ ነው። አሉ ወረዳ እየሰራን ያለናቸው ዘርፈ ብዙ ተግባራቶች አሉ። ከነዛ መካከል እንደ መንግስት ምንሰራቸው አሉ። ከዛ ጎን ለጎን ደግሞ መንግስት ያልሆኑ ድርጅቶች የሚሰራቸው ስራዎች አሉ። ከዛም ሲያልፍ ማህበረሰቡ በራሱ የሚሰራው ስራ አለና በሶስት ዘርፍ ነው የምናየውና ይሄን እንደ መንግስት ስናየው በተለይ እዚህ ሞዴል መንደር እንዲመሰረት ትልቁን ድርሻ የምንወስደው የመንግስት ድርሻ አካላቶች ናቸውና መጀመሪያ ሞዴል መንደሩ ከመመስረቱ በፊት ልማት ህብረት በማቋቋም ነው የጀመርነው። በፊትም የነበረ ልማት ቡድን ብለን የምንጠራውን አሁን አሻሽለን በአዲስ መልክ እንደ ሀገር ወደ ልማት ህብረት ከፍ ብሎ 1 ለ5 ላይ የነበረው ወደ 1 ለ10 ከፍ አድርገን እንደ ቀበሌ በሁሉም ቀበሌዎቻችን ላይ ስራ እየሰራን ያለንበት ሁኔታ ነው ያለውና እነዚህን ልማት ህብረት መሰረት አድርገን ይሄን ተግባር ሊፈጽሙ ይችላሉ የተሻሉ ናቸው ብለን ያሰብናቸው ልማት ህብረቶች ላይ ሞዴል መንደር መስርተናል ማለት ነው። በዚህ ስራ ላይ ሞዴል መፍጠር አለብን በሚል ቀድመን መግባባት ነው የፈጠርነው። እንደ ዞን ሁሉም ላይ ማዳረስ ባንችል አትሊስት ማሳያ የሚሆን ሞዴል የሚሆን ለዛው ላለው ልማት ህብረት እዛው ላለው ቀበሌ ጭምር መስራት አለብን ብለን በወረዳ ደረጃ አንድ ሞዴል መፍጠር አለብን በዚህ ደረጃ ብለን ነው የተግባባ ነው። ወረዳ ላይ ያሉ ባለሙያዎችም ጋር ጭምር ተግባባን። ወረዳ ላይ ያሉ ሌሎች አመራሮችም ጋር ጭምር ተግባባን። እንዲሁም ደግሞ ቀበሌ ላይ ያሉ መዋቅሮቻችን ጋር የመግባባት ስራ ሰርተን ያቺ ሞዴል መሆን መቻል አለባት። ሞዴል ሲባል እንግዲህ በዛ ብቻ አይደለም፣ በብዙ ዘርፎች ነው ሞዴል ለማድረግ አቅደን የተነሳ ነው በፕላንና ይሄንን ስናደርግ ቀድመን ከማህበረሰቡ ጋር ጭምር ነው የተግባባን። ከመዋቅሩ ከማህበረሰቡ ጋር መግባባት ፈጠርን። ይሄን ማድረግ እንችላለን አንችልም የሚለውና እንችላለን። ስለዚህ ቀድመው ምን እንደሆነ በአመለካከት ባስተሳሰብ በጣም በውይይቶች በመግባባት ደረጃ ነው እንጂ በአንድ ጊዜ ይሄም አልመጣምና ያው አመለካከቱ ግንዛቤው በማህበረሰባችን ዘንድ የሴት ስራ ሲሰራ ወንድ ሌሎች አመለካከቶች ሌሎች የሚከተሉ ነገሮች ስላሉ ይሄን እንዴት እንፈተዋለን የሚለውን ነገር በውይይትና በመግባባት ከዛ ባለፈ እንደገና ወደ ተግባር 1 2 እያልን በማስገባት አብዛኛው ያችን ቀበሌ ሞዴሊንግ የማድረግ ስራ ሰርተናል። I am free from discrimination. I am free from violence. Free from judgment of our society. Free. I have voice. የደቡብ ወሎ ዞን ቃል ወረዳ 06 ቀበሌ ፎንተኒና ጎጥ የሞዴል ቤተሰብነትን ትርጉም ዛሬ በውል ተረድተውታል። ሴቷ በሷ ሊሰሩ የማይችሉ ተብለው የሚታሰቡ አሁን በቤቷ ውስጥ መከወን ጀምራለች። በግቢያቸው ውስጥ ተሎ የሚደርሱ አትክልትና ፍራፍሬዎችን ያለማሉ። የዶሮ እርባታን ጎን ለጎን ያከናውናሉ። ራሳቸውና ቤተሰባቸውን ይመግባሉ። ከወጭም ድነዋል። ቤተሰባቸውንም ተሳስበውና በስራ መረዳዳት ባህል አዳብረዋል። በአካባቢውም ምሳሌ የሆኑ ተግባራትን መገንባት ችለዋል። ይሄው አሁን በዚህ በአትክልቱ ዙሪያ ማለት ነው። አሁን እኛ ከአንዳንዴ ከግዢ አሁን ብዙ ጊዜ ነፃ ሆነናል። እንደዚህ አይነቶችና አትክልቶችን አሁን ገበያ ስንሄድ እንገዛ ነበር። ብዙ ነገሮችን አሁን ላይ በጣም የተሻለ ሆኖልናል። ከሁሉም ነገር በቃ አሁን ላይ በጣም ብዙ ለውጥ አለ። እንደራሴ ማለት ነው እንዳየሁ ከሆነ ማለት ነው።
ቢያንስ ዛሬ ቆርጬ ከሆነ ለገ ዛሬ ደግሞ አያልቆረኩ ከሆነ ለከነገ ወዲያ አንድ ይዋልኩኝ እኔ ራሱ ከዚህ ምሳ ላይ ለልጆቼ ሽሮ ጋር ያያረኩኝ ልጆቼና መግባለሁኝ። በጣም የተሻለ ነገር አለ። ገበያ ሄደን የምንፈልገው ቲማቲሞች አሁን በአጋጣሚ እንትን ብሎ ነው ቲማቲም ቃሪያ አለን በራሳችን ቲማቲሙን ከጓሯችን ቃሪያውን ተጓሯችን አልጫ ስንሰራ ስንትን ስንል ማለት ነው። ይሄው ቀይ ስሩም ካሮቱም ሰላጣዎችን ያው ተገበያ መግዛት አቁመናል እና በጣም የተሻለ ብዙ ለውጥ አለው። አሁን እኔ እየሰራሁ ያለሁት ቨርኒ ኮምፖስት አለ። ቨርኒ ኮምፖስት በወረዳም በቀበሌም ደረጃ ባለሙያዎች ስልጠና ሰጥተውን ቨርኒ ኮምፖስት እንድናዘጋጅ ተደረገ። ያ ቨርኒ ኮምፖስት ወረዳውም ቀበሌውም የገበያ ትስስር ፈጥሮ ያንን ቨርኒ እንድንሸጥ ትሉን ማለት ነው። 1 ኪሎ ትል 350 ብር ነው። እኔ አሁን ወደ 36 ኪሎ ሽጫለሁ። ወደ 12000 ብር አንድ ወር ባልሞላ ጊዜ ውስጥ ሽጬ ገቢ አግኝቻለሁ። ሌላው ዘመናዊ የዶሮ ቤት ሰርተን እንቁላል ተጠቃሚ እንድንሆን በዶሮ ቤት በዶሮዎች መጠቀም እችላለሁ። ሌላው ደግሞ ገበያ ሂጄ አትክልት አልገዛም፣ ወጪን ቆጥቤያለሁ። እንደምታየው ይሄንን የጓሮ አትክልት እንተክላለን። ቆስጣውን በየጊዜው እየቆረጥን ገበያ እንሸጣለን። የፋብሪካ ውጤቶችን ስኳር፣ ጨው፣ ዘይት ነው ከገበያ የምንገዛውና ቀይ ስር፣ ካሮት፣ ቆስጣ፣ ሰላጣ፣ ፍራፍሬ ደግሞ ፓፓያ፣ ሎሚ፣ ዘይቱን እዚሁ ጓሯችን አለና ብዙ ወጫችንን ቆጥበን በኢኮኖሚ ራሳችንን እንድንችል ባለን ቦታ ላይ ጠባብ ግቢ እንኳን ቢኖረን በሚጣሉ እቃዎች አትክልት ተክለን መጠቀም እንደምንችል አሁን መቀንጨር መቀጨጭ የሚባለው ነገር ቀላል ነገር አይደለም። ለዚህ ተጠቂ ነን እኛም ቢሆን ተጠቂ ነን። ይዛ መጀመሪያ መጋገባችን ስነ ስርዓት ዝም ብሎ ነበረ ያገኝ እቤታችን እያለ ሀብቱ ራሱ ያን ካለማወቅ ዝም በነበር እንትን ነው። አሁን ግን በአንድ ገበታ ላይ 4-5 አይነት ወጥ አድርገን አትክልት አድርገን አቀናብረን እሱን ባለን ከዶሮ እንቁላል ዶሮ ጥሎ እቤታችን አንመገብም። ገበያ ነው ይዘን የምንሄደው። እቤታችን አንመገብ ነበር። አሁን ደግሞ ለልጆቻችን ተራሳችንም እንድንመገብ አድርገን አብዛኛው እዚህ ላይ ቀበሌ ላይ ያለው ሁሉም ዘርፍ በተለይ የወረዳ የልማት ህብረት ኮሚቴ የሚባል አለና ያ ጥምረት ኮሚቴ እዚህ መጥቶ ስራዎችን ይሰራል። እዚህ ቀበሌዎችን ያሉትን አሰልጥኗል፣ ወደ ስራ ያስገባበት ሁኔታ ነውና ያለው የበለጠ በተለይ ከዚህ ከስርዓተ ጾታ ጋር በተገናኘ የበለጠ ዲሲሽን ሜከር ላይ አብረው ነው የሚሳተፉት ስራ ላይ። አሁን ብዙ ጊዜ ምን ይባል ነበረ? ሴቶችን እናሳትፋቸው ነው እንጂ እናስጠቅማቸው የለም ነበር። አሁን እዚህ ቀበሌ ላይ ግን ተሳታፊም ተጠቃሚም ውሳኔም ሰጪዎች የሆኑበት ሁኔታ ነው ያለው። አሁን በቃል ወረዳ 06 ቀበሌ ፎንተኒና የአንድነት ሴቶች ልማት ማህበር በጀመሯቸው እንቅስቃሴዎች በአካባቢው ሰፋ ብሎ ስራው መታየት ጀምሯል። ጥቅሙንም በውል ተረድተውታል። ይቅርና ከቤተሰብ ጀምሮ እንኳ ባል የሚስቱን የልጆች ጉዳይ የሚመለከትና ሁሉም በቤታቸው ተጋግዘውና ተረዳተው መኖርን በአስተሳሰብ ደረጃም በውል የተረዱበት ሞዴል አካባቢና ቤተሰብን የፈጠሩበትና በዕለት ተዕለት ኑሯቸውም ምቹና ደስተኛ ቤተሰብን መገንባት የቻሉበት ደረጃ ደርሰዋል። በመተጋገዛችን ደግሞ ልጆቼ ርባቸዋል ብላ ታስብም፣ እሱም ደግሞ ይጎልበታል ብላ ትጨነቅም። እንተዋወቃልና ሀሳብ የለም። እሷም ደግሞ ያቃል ብላም ደግሞ ከተመቻት ያቃል ብላ ግዴታ ቁጭ ብላ አትጠብቀኝም፣ ሰርታ ትጠብቀኛለች። ጧትም አብረን ወደ አሁን 40 ሰዓት አሁን ሶዝ እንጀራ እየጋገረች ከሆነ እዚሁ እንሰራለን። ትልቅም ልጅ አለችን ደግሞ እሷ ባለ ሰዓትም ደግሞ እየተቀመጣለሁ። እሷ በሌለ ሰዓት አሁን ያለችን ኮምቦቻ ናት፣ እንተጋገዛለን። ለውጥ አለ። አሁን እኛ የጓሮ አትክልት ላይ ብቻ አይደለም ስንሰባሰብ ስለ ብዙ ማህበራዊ ጉዳዮች እያነሳን እንወያያለን። ለምሳሌ እስከ ዛሬ በነበረው ሴት እንጀራ መጋገር ስርዓተ ጾታ ላይ ሴት እንጀራ መጋገር፣ ወጥ መስራት፣ የቤት ስራ፣ ወንዱ ደግሞ እርሻ ምናምን ነበር። አሁን ላይ ግን ወንዱም ሴቷ ላይ ትልቅ ጫና ነበረና የሴቷን ጫና ለመቀነስ
ወንዱን በውይይት በስልጠና በተለያየ ነገር ወንዱም የሴቷን ስራ እንዲያግዝ ሴቷም የወንዱን ስራ እንድታግዝ እኩል የስራ ክፍፍል በቤት ልጆችም ወንድ ልጅ ይሄ የወንድ ልጅ ስራ ነው ይሄ የሴት ልጅ ስራ ነው ሳይባል ሁሉንም ስራ ተጋግዘን መስራት እንዳለብን ነው አብዛኛው ውይይታችን ላይ የምናነሳው። ሌላው ከትምህርት አንፃር ከጤና ከግብርና ከሴቶች ከቁጠባ በጣም ቁጠባ እንቆጥባለንና ይሄን ሁሉ ያካተተ ውይይት ነው የምንወያየው። ማንም እናት ነፍሰ ጡር ከሆነችበት ጊዜ ጀምሮ ጽንስ ከያዘችበት ጊዜ ጀምሮ የክትትል እንድታደርግ ህፃኑ ከተወለደ ሰዓት ጀምሮ የክትባት አገልግሎት እንዲያገኝ በሰዓቱ ከማድረግ ማንም እናት ቤቷ ውስጥ መውለድ እንደሌለባት ንጹህ መጸዳጃ ቤት 18ቱን ፓኬጅ እንዲያሟሉ ከማድረግ አንፃር አሁንም ይህ አካባቢያችን የሚታይ ስለሆነ ንጹህ መጸዳጃ ቤት ሳቶፓ እንዲጠቀሙ ፍሳሽ ማስወገጃ ሁሉንም ከማድረግ አንፃር እንሰራለን። ከስርዓተ ጾታ ቀበሌ አንዱ እንደ ቀበሌ አውትሻይን አድርጓል ወይም ደግሞ ወጥቷል የምንለው ይሄ ቀበሌ ነው። ከዚህ ቀበሌ ጋር በተገናኘ እዚህ ቀበሌ ውስጥ አንድም የስርዓተ ጾታ ችግር ያለባቸው ቤተሰቦች የሉም። ሁሉም ተጋግዞ ተመካክሮ የሚኖር ነው። ሞዴል ያሰኘው አንዱ ይሄ ነው። ሁለተኛ እያንዳንዱ በየቤቱም ስትሄዱ እንዳያችሁት ህፃናት፣ ወንዶች፣ ሴቶች መስራት ያለባቸው አባት መስራት ያለበት እናት መስራት ያለበት ስራ ተብለው ተከፋፍለዋል። ሁሉንም ስራዎች ማለት ነው። ስለዚህ አሁን አባት እንጀራ ጋግሮ ታያለ፣ አባት ወጥ ሰርቶ ታያለ፣ ልጅ አልጋ አንጥፎ ቤት ጠርጎ ታያለ፣ እናት ደግሞ ልብስ አጥባ ሌሎችን ስራዎች ስትሰራ ታያለ። በተለይ አንዳንዶቹ ደግሞ በጣም ወጣ ያሉት ደግሞ አባቶች ደግሞ ከዚህ ከስርዓተ ጾታ ጋር በተለይ ደግሞ ስልጠና ሰልጥነናል። ከዚህ በፊት ድርሻቸውን እንዲያውቁ ስርዓተ ጾታ ማለት ምን ማለት ነው፣ ጾታ ማለት ምን ማለት ነው፣ እንዴት አድርጎ ነው ተቀናጅቶ መስራት ያለበት የሚለውን ስልጠና ስናሰለጥን አንዱ ትልቁ ችግር የነበረው ሚስት ባሏን እወድሃለሁ ብላ አታውቅም። በጣም እጅግ በጣም ነውር እና የሚታፈር ነበር እዚህ አካባቢ ማለት ነው። እንግዲህ ስልጠናው ጋር ነው እንግዲህ በስንት መከራ ባልም እወድሻለሁ ብሎ መሳም ጀመረ፣ ሚስትም ደግሞ እወድሃለሁ ማለት የጀመረችው እና ከዚህ በላይ ሁኜለት እያየኝ አይደለ እንዴ ብሎ ይናገራሉ። አሁን እወድሃለሁ ማለት ለምንድን ነው እስከ ማለት ድረስ የደረሱ ነበሩ። ወንዱ የሴቷ አጋር ነው ወይ በማሰብ በአስተሳሰቡ ራሱ አጋራነቱ በምን ይገለጻል ነው። የስራ ድካሟ መቀነስ ሊሆን ይችላል። ስራ እኩል በመስራት በቤት ውስጥ ከቤት ውጪ እሷም አጋሬ ነው የምትለው አሁን በአብዛኛው ከእምነት ጋር ይያያዛል ማለት አስተሳሰቡ ጋር ማለት ነው። ይህን ስራ ባልሰራው በላይ ይግዘኛል የሚለት እምነት አሳድረዋል በውስጣቸው ማለት ነው። ስለዚህ ሚስት በሆነ አጋጣሚ ገበያ ሄዳ ወይም በማህበራዊ ግንኙነት ከቤቷ ብትለይ ቤት ውስጥ ያለውን የልጆች የመንከባከብና ምግብ አብስሎ እንኳን የመስጣት ሚና ወንዱ ይወጣዋል ማለት ነው። አንዱ ትልቁ ነገር የተፈታው ይሄ ነው። ይሄንን ነው እንግዲህ እኛም ወደ ሌሎች ወረዳዎች፣ ቀበሌዎች ደቡብ ወሎ ሰፊ ዞን ነው። በርካታ ቀበሌዎችና ወረዳዎች አሉት። በእርግጥ እንደዚህ የላቀ ባይሆንም የተሞካከሩ ስራዎች አሉ። በረጅም ጊዜ በርካታ ወረዳዎች፣ በርካታ ቀበሌዎችም የሚገለጽ ስራ አላቸው። እንደዚህ አይነቶቹ ስራዎች ግን በጣም ሊሰፉ የሚገባቸው ናቸውና መልካም ሁሉም ሴትም ወንዶቹም የስራ ክፍፍል አላቸው። ህፃናት አቋራጭ ህፃናት እዛች አካባቢ የለም። ስለዚህ ተማሪ ያለምንም አመቱን ሙሉ ይማርበታል። በተጨማሪ እንደገና ደግሞ እርስ በርስ ይደጋገፉበታል በጣም ማለት ነው። በጣም ወንዶችም ሴቶቹም በተለይ የችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ለይተው ድጋፍም ጭምር ያደርጋሉ። የማቴሪያል ችግር ያለባት ተማሪ ካለች ተደጋግፈው አንድም ተማሪ በዚህ ምክንያት ማቋረጥ የለባትም በሚል ደረጃ ይሰራሉ። ሌላው በተለይ ጥቃት እንዳይደርስ ሁሉም ግንዛቤ አለው። ጾታዊ ጥቃቶች፣ አካላዊ ጥቃቶች፣ እነዚህ ድብደባ የመሳሰሉት እነዚህን ነገሮች በሙሉ እንዳይፈጸም መግባባትን ፈጥረዋል። በዛ ልክ ለውጥ አምጥቷል። ይሄም ቀጣይ ለሌሎቹም መማሪያ ይሆናል። እስከ ምክር ቤት ድረስ ነው ውሳኔ ያስወሰነችው። ምንም አይነት እነዚህ ጎጂ ልማዳዊ ድርጊት የምንላቸው ነገሮች ተግባራዊ እንዳይሆን በጸና አቋም እዛች አካባቢ አይፈጠርም። ስለዚህ ይሄ ለሌላውም ቀበሌ፣ ለሌላውም ወረዳ፣ ለሌላውም አካባቢ ማስተማሪያ ትሆናለች። መወያየት መነጋገር ብቻ ሳይሆን ተግባራዊ ስለሆነ ያደረጉት
እኛ ስንደጋገፍና ስንተሳሰብ ልጆች አሉ ከኛ የተፈጠሩ ከአብራካቸው የወጡ ልጆች አሉ። እነሱ እኛን እያዩ እኛ ራሱን ስንላቸው ማለት ነው አንደኛ ለልጆቻችን ፍሪ በቃ ነፃ ሆኖ ማደግን እኛ ስንተጋገዝና ስንል የራሱ የሆነ የመንፈስ እንትን እርካታ አለው ብሎ እኔ ደግሞ ከጎኔ ሆኖ የሷን ሳግዛት የራሱ የሆነ እሷ ደስታኝነ ከለካ ከጎኔ ነው ብላ የምታስበው እሳቤ አለ። ለኔም ደግሞ እንደዚህ የሆነ ነገር እንድስል ብቻዬን ነብይ ያላስም በሐሳብም ራሱ ሲደግፈኝ የራሱ የሆነ የመንፈስ እርካታ አለው ብሎ ስለዚህ ትልቅ ጠቀሜታ ነው ያለው እንደዚህ መተጋገዝ። አንተ ባልና ሚስት ቀርቶ በውጭ ማህበረሰብ ሲተጋገዝ የሆነ አንድነት ሲፈጥር የራሱ የሆነ ትልቅ ጠቀሜታ አለው። ምን ብዬ ልግለጽልህና ስለዚህ በዚህ አካባቢ ላይ የጠቀሜታው በጣም ሰፊ ነው። ሁሉም የድርሻውን ሲወጣ ስራን አቃለል ማለት ነው። ተከማይቶ አንድ ሰው ላይ አይጠብቅም። የየራሳችንን ድርሻ ስንወጣ ስራን አቃለል። ይሄ ጠቀሜታ አይደለም ትልቅ ጠቀሜታ እኮ ነው። በፊት ግን ወደ አንዱ ላይ ተጠቅልሎ ይወርቅና ያ ጫናው ምኑም ይበረከትበትና ያው ኑሮ ለሰው ሆነ ይኖራል። ግን ያ ኑሮ አይደለም። ያ ግን 7 ሰዓት መጥቼ ባይጋገር በድሮ ሰዓት ምጣድ ጥር ነው ወጥ ሰራ ነው ሰዓቴንም ጉልበቴንም እየቀማኝ ነው። ግን አሁን ተዛ ስመጣ ተገበያ መጥቼ የተዘጋጀ ምግብ በልቼ ሰዓቴንም ጉልበቴንም እያገዘኝ ነው። እና ጥቅማችን እዚህ ድረስ ነው። ምክንያቱም ደክሞ መጥቶ ሰው ወደ ስራ ተገባ ያ ድካም ርቦም ከተበላ ምግቡ ምንም ያው እንበላዋለን እንጂ ለኛ የሚጠቅመን ነገር የለም። ለምን ሰዓት አልፎብናል ማለት ነው። ግን አንተው እንበላዋለን። ሁለተኛ ነገር ድካም ሲደራረብ ህመምን ያመጣል። ርቦት ትበላው ወደ ሰውነት አይሄድም። ነገም ተነገ ወዳም እንደዛ ሲደጋገም ውስፋታችንም ሰዓቱን እንትን እያለ የተዛባ ይመጣል። ለኛ ጤንነታችን አይጠቅመንም። መደጋገፋችንና ለመጣላታችንም ይኸው እፎይ ብለን ደህና እየኖርን ነው። ጭቅጭቅ እኮ ሲበዛ ይመራል፣ መለያየት ይመጣል። እንደዚህ መውለድ አይመጣም። እነዚህ ያው ያለንን ቢሆን የዚህን የሚያቅማችንን ቢሆን ሀብት ማከማቸት አንችልም። ትናንትናችን እንትኗን እየሰራሁ ይሄን ካልሰራ አለችኝ። እሺ ብዬ ቀድሜ እሱ ሰራሁላት። እሷ ነው እንዴ ለምን ዶሮቹ ይወጡ ስላስቸገሯት እኔም ሞሎ ሌላ ቦታ ነው እሷ ትሰለቻለች። ለምን ከዛፍ ወይ እንድትላኩና እሷ ቀድሜ ሰራሁ። ከዛ እንደገና ቀጥ ይሄንኛው ሰራሁት። በፊትም ፈርሶብኝ ነው እንጂ እንግዳ መጀመሪያም ተጠቃሚ ነኝ በርሊ ኮምፖስት ማለት ነው። ሰራሁት እንጂ እምደክመው እሷ ናት። አሁንም ፈጎኔ ማበስበስ ውሃ እንትን ማለት ከስንት አንድ ቀን ነው። አሁን ይሄን ሰላጣውን ቆስጣውን ማጠጣው ከስንት አንድ ጊዜ ነው እንጂ በለሉ ሰዓት ነው እንጂ ያሉ እነሱ ናቸው የሚያጠጡት። የምትደክመው ማጠጣቱን እሷ ናት። ላፍላው ምን መደቡል ስራው ልቆፍረው ግን ውሃ ማጠጣት የሷ ነው ብዬ አይደለም የመደብኩላት። ግን እኔ ደግሞ ውልቅ ብዬ እንደዚሁ ቢዚ ስለሆንኩ ስለማይመቸኝ ሰድ ማታ አጠጣለሁ። ጧት ደግሞ እንደጃለ ከቁርአን ሲመጣ እሱ ያጠጣላታል። እኔ ኑሬ ይሄን ሁሉ ማየቴ እኔ በራሴ እድሜ ማለት ነውና እጅግ በጣም ደስ ይለኛል። ወላጅ እናት ያለች ሁሌ ትገረማለች። እኔ በቃ ይሄንን አይቼ ከዚህ በኋላ ብሞትም አይቆጨኝም ማለት ያለውን ለውጥ ማለት ነው። እዚሁ ብዙ ነገር ሰፊ ቀይ ይዘው እኮ ምንም ነገር ሳር ብቻ ነበር ሲያበቀል የነበረውና አሁን ላይ ግን እቺ ጠባብ እንትን በቃ ብዙ ነገር ስናደርግ ስታይ እጅግ በጣም ደስ ይላታልና ያለውን ነገር እኔ በውስጤ ደግሞ በጣም መደሰተው በተለይ በስርዓተ ጾታ ላይ ወንዱና ሴቱ የሚለው ላይ ትንሽም ቢሆን ግንዛቤ እየመጣ ያለበት ሁኔታ ነው ያለውና እጅግ በጣም ያስደስተኛል። ለምን እስከዛሬ ሲኖሩበት የነበረውን ባህል እየፋቁ በቃ ይሄንን አሁን የሚነገራቸው ነገር በውስን ደረጃም ቢሆን መቀየሩ እጅግ በጣም ያስደስተኛል። ሌላው በሁሉም መንገድ ማህበረሰባችን ያካባቢው ማህበረሰብ ያንዱን አንዱ እያየ እኔ ቤት ይቼ መጀመሪያ ተሰራች ነገር ግን መንደሩ በሙሉ ለምን እንደሷ እንሰራም ብለው ሁሉም መንደር ሞዴል የሆነበት አጋጣሚ አለና
ሚዲያም ስለምንከታተል እንደዚህ በየቤታችን አሁን ቴሌቪዥን አለ፣ ሬዲዮ አለ። ያንን ከመከታተል አሁን ማህበረሰቡ በጣም እየተቀየረ ያለው ከእጃችን ሞባይል አሱ ጀምሮ ማለት ነው ሚዲያን ስለምንጠቀም አሁን በዛ ላይ አሁን ጥሩ ግንዛቤ አግኝተናል። አሁን ወንዶች በኔ እንኳን አድሜ ማለት ነው እኔ አሁን ወደ 47 ዓመት ይሆነኛል። አሁን ምሳሌ አሁን እንደው ከዛ ከህፃኔ ስም ሳየው ከአባቴ ራሱ የነበረው እንትን ጥሩ አልነበረም። እናቴ ላይ የነበረው ጫና ማለት ነው። ግን እኛ ያን ይዘን ነበር እያደገ የነበረው። ግን አሁን ላይ ተገታው ነው። በምን በተለያየ ትምህርት እንደዚህ የተለያየ በጎ አድራጊ ድርጅቶች የተለያዩ እንትኖች እየመጡ አሁን እያስተማሩ ነው ያሉት። ሰው የሚማረው ከሰው ነው። ጥሩ ነገር ስታይ ያም ሰው ያንን ጥሩ ነገር ይወስዳል። መጥፎ ነገር ካየ ደግሞ እንዳናኗሪ የሚባል እንትን ስላለ ያንን እየያዘ ነበር የሚሄድ። አሁን ላይ ግን በቀበሌም ሆነ በጎጥም ሆነ በአካባቢም ልጆች በትምህርት ቤት ራሱ በቁርአን ቤት በሁሉ ነገር አሁን በቃ ይሄን ነው ልጆች የሚመከሩት። አሁን ትምህርት ቤትም ቢሆን አባትና እናት እንዲያግዙ፣ ቁርአን ቤት ሲሄዱ አባትና እናት እንዲያግዙ፣ የራሳቸውን ስነ ስርዓት እንዲጠብቁ፣ ጓደኞቻቸው ጋር ጥሩ ተጫውተው እንዲለያዩ ነው እና ይሄ ነገር አሁን ያልተቀረፉ ጎጦች ቢኖሩም ከትምህርት እንትን እየተባለ እየተቀረፈ ይሄዳል ብዬ ነው እኔ ማምነው። በተለይ ሴቶች ላይ ያለውን የስራ ጫና ቀንሶልናል። ይህ ማለት ሴቷ እንግዲህ ካለው ከ24 ሰዓት ውስጥ የምትተኛባቸው ሰዓት ሬር ነው፣ በጣም ትንሽ ነው። ይሄ ቀድማ አትተኛም። ጠዋትም ስትነሳ ደግሞ ከሁሉም በፊት ነው የምትነሳው እና የመተኛ ሰዓቷ ራሱ የእንቅልፍ ሰዓቷ ራሱ የሴቷ የተዛባ ነው የነበረው እና የስራ ክፍፍል በመኖሩ ይህንን አጠቃላይ የስራ ጾታ የእኩልነት አመለካከት ላይ የሰራናቸው ስራዎች እነዚህን ሴቷ ላይ የሚያመጣውን ጫናዎች ቀንሰውልናል። ሁሉም ግን ልብ ሊለው የሚገባ በደቡብ ወሎ ዞን አስተዳደር ቃል ወረዳ 06 ቀበሌ ፎንተኒና አሁን እየታዩ ያሉ ለውጦች የተዛባውን ስርዓተ ጾታ በመቀየር ሞዴል ቤተሰብና አካባቢ መገንባት የቻሉት ያገኟቸውን ስልጠናዎችና አስተሳሰብ ለውጦች ቀድሞ በመቀበልና ዓለም አቀፍና ነባራዊ ሀቁን በመረዳት በተለያዩ ተጨባጭ ተግባራት አስመስክረዋል። ከራሳቸው ጥረት ባለፈም የግብረሰናይ ድርጅቶች፣ የአካባቢው አስተዳደር ባለሙያ አመራሮች ድጋፍና ቁርጠኛ ክትትል ድርሻው ከፍተኛ እንደነበር የቀበሌው ነዋሪዎችና ተጠቃሚዎች ዛሬ ይመሰክሩላቸዋል። ብዙ ነገር ያስተምሩናል፣ ይከታተሉናል። በቀን ነው የሚመጡት። አሁን ባለሙያዎች አሁን በጣም ብዙ ጊዜ በተለይ በዘንድሮ ዓመት እኛ ጋር ናቸው። እውነት ለመናገር ከምሽቱ 1 ሰዓት መቅሪብ ጋራ ምናምን 12 ሰዓት አሁን የሚሄዱ አሉ እኛው ጋር እየዋሉ ማለት ነው። እና ክትትላቸው በጣም የተሻለ ነው። ዛሬም ነገም እኔ ራሱ ቦታ እንስጣችሁና ዙ ቤት ስሩ የምንልባቸው ሰዓት አለን ማለት ነው። ይሄ እንድሪሶና ፋሲካ አሁን አንድ ፊት ወይ ተከራይታችሁ ኑር ወይ ቦታ እንስጣችሁና ዙ እኛ ጋር እንደብልቃችሁ እያልናቸው ነው። ወላሂ ብዙ ጊዜ ድጋፋቸው በጣም ምርጥ ድጋፍ ነው ያላቸው። ባለው ነገር ይረዱናል። በሙያቸውም ሆነ በአንዳንድ ነገሮችም በዘራቸው ዘር ይሰጡናል። እንደገና ደግሞ ይሄ በይህ ነው ብሎ ስላተካከላችን ስለ ቦታ ስፋት ምናምን አሁን ጥበት ኑሮብን ነው እንጂ በጣም ብዙ ትምህርት ያስተምሩናል። እነሱ ክትትላቸው በጣም የተሻለ ነው። ሙያቸውን ውለው እዚሁ እኛ ጋር ባለው ነገር ምሳም ቡናም ብለው 12 ሰዓት እዛ አውጥተን የምናሳፍርባቸው ሰዓት አለ። እኔ በእውነት ቃሉ ወረዳ ላይ ያሉ አመራሮች እኛ ጋር እጅግ ከንትን ሆነን ነው እየሰራን ያለ ነው። ለምን ጧት ማታ ክትትልና ድጋፍ ያደርጉልናል፣ ጎዶሎቻችንንም ይሞሉልናል። ጧት ማታ እየመጡ እኛ ያቃተን ነገር ምንድነው ብለው በመጠየቅ የተለያየ አሁን አርሶ አደር እኔ አሁን ዶሮ ለማርባት ሰፊ ድጋፍ ሰቆጣ ቃል ኪዳን የሚባል ድርጅት በማፈላለግ እኛ የተለያየ ገበያችንን የምናሳድግበትን ለማድረግ ሙያዊ ድጋፋቸውን ክትትል ያደርጉልናል። የምንወዳቸው ሙያተኞች አሉ። እዚህ ጋር እንደ ግብርናም ስንመለከት መተው እኛ ጋር እዚህ አድረው እኛ ጋር ያለውን ነገር እንትን ብለው ከልባቸው የእውነት የሚሰሩ ሰዎች አሉ። የእውነት በጣም የምንወዳቸው የሸለምናቸውም አሉ። አሁን እዚህ እኛ ጋር ማለት ነው ከኛ ጋር ሰው ልክ እንደ ቤተሰባችን እንደ ቤተሰብ እንደ አንድ እንትን ነው ፋሚሊ አድርገን የምናስበው እኛም ራሱ እና እነዛ ሰዎች አሁን እጅግ በጣም በቃ እንድንነዛ መሆን አለበት። ለማህበረሰቡ ለውጥ ለተለያየ ለሁሉም ነገር
ለለውጥ ከተነሳን እታች መሬት ወርዶ ማህበረሰቡ ጋር ከሰራ የማይቀየር ነገር ምን ነገር የለም። ምን ነገር ይቀየራል ሁሉም። ግን በፊት በባለፈው እኮ ሪፖርት ላይ ብቻ ይሰራል፣ ያ ይቀራል። ታች ያለው ማህበረሰቡ ወይም ታች ወርዶ አልታየም። ስለዚህ አሁን በተያዘው እንትን ግን ታች መጥቶ ከወረዳ አመራር ጀምሮ እየመጣኛ ይጎበኘናል እኮ ወረዳ አመራር። በፊት ወረዳ አመራር እኮ አናቀውም እኮ ነበርኩ አናቅም፣ ስምም አናቅም ሌላ ቆርጦ። አሁን ግን ከዛም አልፎ እዚህ ጋር እኛን እየጎበኘ በእኛ ፕሮግራም እየመጣ እንትን ያን ጊዜ እኛ በጣም ደስ ይለናል። በወረዳ ደረጃ አብይ ኮሚቴ ራሱን የቻለ 16 ኮሚቴዎች አሉት የልማት ህብረቱ። እነዚህ በኃላፊነት ደረጃ በቢሮ ደረጃ ቁጭ ብለው እየተወያዩ እኛ እንደ እንቅፋት የሚያጋጥሙን ችግሮች ይፈታሉ። ከዛ ባለፈ የባለሙያ ከወረዳ ጀምሮ የግብርና ባለሙያዎች የስራና ስልጠና፣ ጤና፣ ሴቶችና ህጻናት፣ ግብርና እዚህ ነው መዋያቸው። ይህን አሁን እዚህ ላይ ያያችሁት መንደር ላይ ያያችሁት ተግባር ሌሎች አሁን 3 ቦታዎችና 10 ቀበሌዎች ላይ እያሰፋን ያለን። በተለይ የሴት አደረጃጀቶች ትልቁን ኃላፊነት ይወስዳሉ እዚህ ላይ ማለት ነው። ስለዚህ ታች ላይ የፈጠርናቸው የሴቶች መዋቅሮች አለ፣ የልማት ህብረት አለ፣ የአንድ ለአስር አለ። እነዚህ ታች ላይ በመነጋገር በመወያየት እርስ በርስ ልምድ በመለዋወጥ ታች ላይ ያሉት ተቋሞች ትልቁን ኃላፊነት ይወስዳሉና ትልቁን ስራ ይሰራሉ። በማስገንዘብ በማስጨበጥ ራሳቸው ተግባራዊ በማድረግ ሞዴል በመሆን እነዚህን ስራዎች እንሰራለን። ከዚህ በዘለለ ደግሞ በተለይ ጤና ተቋም ጋር ልዩ ትኩረት ሰጥተን በበላይነት እንሰራለን። ይሄንንም በማስገንዘብ ታች ድረስ እውነት ለመናገር ጤና ከጎን ሆኖ ይህን ስራ ያግዛል። የትምህርት ሴክተሩ መዋቅሩ ትምህርት ቤት ላይ በተጨባጭ ይሰራል። የሃይማኖት ተቋማቶች ጋር አብረን እንሰራለን። የድር መሪዎች ጋር እነዚህ ጋር አብረን እንሰራለን እና በተለይ ወንዱም ላይ ጭምር ስለሆነ የሚሰራው እነዚህ ተቋማቶች የፍትህ ተቋማቶች ልዩ ትኩረት ሰጥተው ከኛ ተቋም ጎን ሆነው ይሄንን ስራ በበላይነት ያግዙ። ረገና ነን ያው ሞዴል ተብለናል እንጂ ስልህ እንደዚህ አሁን እንትኑ ገና እየለቀቀው ውስጡም ደግሞ ፍረት ነገር እየያዘው የሚልም አለ። በይፋም እንደዚህ ተሰብስበን እኮ እኔ ብያለሁኝ ብሎ እኔ ወጥ ፈሰልሽ ብያለሁኝ ያለም አለ። የኛው ጓደኛ ነው፣ ምንም አንበላለጥም፣ እኩል ነን። በሌላ ስራው ጎበዝ ነው። ወፍጮ ሳይቀር ያስፈጭላታል። ደግሞ ዞር ብለህ ስታየው ማን ነው እንጨትም እንደኔ ያመጣል። ግን በቤቷ ዙሪያ ውስጥ ባለው ስራ አይወድም። የጩጫን ጉልበት የሴት ብልሃት ይባላል። ከሷ ነው መማር ያለበት። ነገርኩ እኮ አሁን ከኔ በታች ያለ ህዝብ ጠቅላላ በሱስ የተጠመደ ነው። እዚህ ሳሙና መግዣ እየጠፋ በረንዳ ላይ ጫት ሲቅም ታገኘዋለህ፣ ቡና ሲጠጣ ታገኘዋለህ። ሚስትና ልጅ እየተቸገረ ለሰው ሲጋብዝ ታገኘዋለህ። ከዚህ ሁሉ ግን ያገኘው ወደ ሰው ልቅ ቢያደርገው እሷ ቸናችና ቤተሰቡን ደህና ያስተዳድራል። እሷ ታስተምረዋለች። ሚስቱን አይናቅ ነው የሚለው። ሁሉም ነው ማለት አይደለም፣ የተወሰነ ነው እንጂ ሁሉም አይደለም። አሁን ይሄ ተቀይሯል። ገና ብዙ የሚቀር ስራ አለ። ምክንያቱም ይሄ የብዙ ዓመት የደለበ ባህል ስለሆነ ይሄን ነገር ለመቅረፍ ረጅም ጊዜም ሊወስድ ይችላል። ይቀንሳል ወይም ደግሞ የተወሰኑትን ይቀይራል እንጂ ሁሉንም ያጠፋል ማለት አይደለም። ነገር ግን በሂደት ይቀየራል ብዬ ነው እኔ በውስጤ የማምነው። አሁንም እነዚህ ሴቶች የሚፈልጉት ድጋፍ አላቸው፣ ሰፖርት ይጠይቃሉ። ምክንያቱም ከዚህም የተሻለ ስራ መስራት አለባቸውና በሁሉም ዘርፍ ማለት ይቻላልና አሁንም ገና መስራት ይጠበቅብናል ብዬ የማስባቸው ነገሮች አሉ። መሻሻል እንዳለ ቢሆንም ግን ደግሞ 100% ይሄን ውጤት ማምጣት ይችላል ማለት አይቻልም። ምክንያቱም አስተሳሰብ ነው። አስተሳሰብ ደግሞ በአንድ ጊዜ የሚቀየር አይደለም። በየጊዜው አፕዴት መደረግ አለበት፣ ትሬኒንግ መውሰድ አለበት፣ በተግባር ማየት አለበትና በእርግጥ እንደዚህ እንደ ቀበሌው እዚህ አካባቢ እንዳለው ልማት ህብረቶች እንደ ሞዴል መንደሩ ዘርፈ ብዙ ተግባራት አከናውነናል። ባሎችም ሚስቶችም ባሉበት በተለይ ጀንደር ወንድ ከሴት ጭምር ምግብ አብስለው ውድድር ሁሉ ተወዳድረው እንዲያሳዩ ጭምር ሁሉ ያሳያሉ። ተነሳሽነታቸው እዛ ድረስ ነው። በቃ ሴት ከወንድ በምን ታንሳለች፣ ወንድ ከሴት በምን ይበልጣል፣
የሚለውን በተግባር እያሳየን እዚህ ጭምር ተደርሷል እና እርስ በርሱ የሞዴል መንደሩ ሰው በመነጋገር ችግር ያለበት ሰው ካለ በማሳመን በማግባባት ጭምር ነው ስራ የተሰራውና አሁን አለፍ ብሎ ከሞዴል መንደሩ ውጭም ያሉ ሰዎች ይሄንን ሐሳብ አይዲያው ተመችቷቸው ሼር አድርገው ወደ ስራ ይገባሉ። ግን ደግሞ እዚህ ሞዴል መንደር ውስጥ በዛ ልክ ሰፊ ክፍተት አለ ባንልም ግን በአመለካከት ደረጃ ገና መቀየር ያለባቸው ነገሮች አሉ። አሁንም ቢሆን ሴት ያው ከሴትነቷ አትዘልም የሚለው አስተሳሰብ ወንዶች ላይ ይስተዋላል። ሙሉ ተቀርፏል ማለት አይቻልም። ይሄን ግን በጊዜ ሂደት ነው የምናስተካክለውና እየሰራን ተግባራቶችን እያሳየን በየርን ቁጥር አሁን እጅግ መሻሻል አለ። ይሄን ደግሞ የበለጠ ማዳበር ይጠይቃል። አሁንም ግን በቃሉ ወረዳ 06 ቀበሌ ሞዴል ቤተሰብና አካባቢ መረዳት የሚቻለው የተዛባንና ችግር ነው የሚባለውን ቆየት ያለ ስርዓተ ጾታ ታይ ለመቀየር የሁሉንም ባለድርሻ አካል እንደሚጠይቅና በጋራ ጥረት በሚመጡ ያስተሳሰብ ለውጦች ዘርፈ ብዙ ጥቅሞችን መጎናጸፍ እንደሚችልና የሴቶችን ተጠቃሚነትና ጉዳቷን መቀነስ እንደሚቻል አይተናል። አሁንም ልዩ ድጋፍና ክትትል በጋራ ጥረት ያስፈልጋል። ከራሷ ከሴቷ ጀምሮ በቤት ውስጥ ያለው አባወራ ልጆች የአካባቢው ማህበረሰብ የሚመለከተው መንግስታዊና መንግስታዊ ያልሆኑ ተቋማት በጋራ ሊሰሩ ይገባል የዝግጅታችን መቋጫ ሐሳብ ነው። እኛ ሴቶች በሁሉም መንገድ ሴቶች ነን። አሁን በብዙ ተጎጂም ቶሎ ምን ሆነው ተጠቃሚ መሆን የምንችለው። ስለዚህ እኔ ለሁሉም ሴቶች ማስተላለፍ የምፈልገው እንችላለን ነው። በቃ መስራት ውጤታማ መሆን እንችላለን። ምክንያቱም ምንም እኛ ይሄ ወንድ የሚሰራው ስራ ብለን ፈርተን መተው የለብንም። ደፍረን ከገባን በሁሉም መስክ ውጤታማ መሆን እንደምንችል እርግጠኛ ሆኜ መናገር እችላለሁ። ስለዚህ ሁሉም ሴት በሁሉም መስክ ቢሳተፍ ውጤት እንደሚያመጣ እንደውም አሁን ከወንዶች እኮ የተሻለም ስራ የተሻለም እንትን እያመጡ ያሉ ብዙ ሴቶች ናቸውና ሴቶች ሁሉንም ዘርፍ ቢሰሩ ከቀበሌና ከወረዳ አመራር ደግሞ እኔ መምከር የምፈልገው የሚሰሩ ሴቶችን ከማበረታታት አንፃር ድጋፍ ከማድረግ አንፃር የሚጎላቸውን ከማሟላት አንፃር እንዲወጡ ከማድረግ በቃ ሰፊ ስራ ከተሰራ ሴቶች ራሳቸውን ችለው ሀገራቸውን ብቁ ማድረግ እንደሚችሉ ነው። እያንዳንዱ ባለድርሻ አካላቶች የሃይማኖት አባት የሀገር ሽማግሌ መደገፍ አለበት። ጥቃቶች ሲመጡ ባለ ጉዳዮቹ እነዚህ ናቸው የሚሆን ፖሊስ ንቃተ ህግ መስጠት አለበት። ፍርድ ቤት ላይ በተለይ ጥቃት ደርሶባቸው የሚመጡ ሰዎችን በሰብአዊነት ከሚሰጣቸው ገንዘብና ወይም ደግሞ ደሞዝ ውጪ ከዛ ስራዬ ነው ብለው ሳይሆን ወይም ደግሞ አሁን እንቁላል በአውትሳይድ ፎርስ ወይም ደግሞ በውጫዊ ኃይል ብትመታው እንደሚመክን ሁላ በራሱ ኃይል ጫጩቷ እንድትወጣ ለማድረግ ሁሉም ኢኒሼቲቭ ከውስጥ መውሰድ አለበት ብዬ አስባለሁ። ትልቁ ስራ መሰራት አለበት። ያስተሳሰብ ያመለካከት ስራዎች ተከታታይ መሆን አለበት። ይህን ስንል አሁን ሁሉም ባለድርሻ አካላት ይህንን ስራ መስራት አለበት። ሴቶች ህጻናት ተቋም ብቻ አይደለምና በዙሪያው ያለው ሁሉም ማህበረሰብ ክፍል የኔ ነው የሚለውን አስተሳሰብ አመለካከት ይዞ አመለካከት በአንድ ጊዜ አይቀረፍም፣ አስተሳሰብ በአንድ ጊዜ አይቀረፍም። ጊዜ ይጠይቃል፣ ስራ ይጠይቃል። ስለዚህ ይሄንን ደግሞ ሁሉም ባለድርሻ አካላት ርብርብ ሲያደርግ ብቻ ነውና ይህ አስተሳሰብ ያመለካከቱን ስራ ነው በተለይ ሩት ኮዙን ላይ ሁሉም ርብርብ ማድረግ መቻል አለበት። አንዳንድ አካባቢዎች እንደ ክልላችንም አጠቃላይ ስናያቸው እንደ ካልቸር ኖርም አድርገው የሚይዙት ነገር ስላለ ይሄንን ሁሉም አካል ርብርብ አድርጎ ሲሰራ ለውጦቹ ከጊዜ ወደ ጊዜ እየሰፉ እየጨመሩ አጠቃላይ ኢኮኖሚው ላይ ማህበራዊ ዘርፉ ላይ ፖለቲካዊ ዘርፉ ላይ አጠቃላይ ለውጥ ያመጣል በርብርብ ስንሰራው ማለት ነው። ስለዚህ ሁሉም አካል ትኩረት አድርጎ መስራት መቻል አለበት። ለውጦቹን በተጨባጭ ጭምር እያየናቸው ስለሆነ